ስሜ ቃል ኪዳን ግርማ ይባላል። ወንድም ያለ አሸናፊ ግርማ ይባላል። ያው ተደራጅተን ነው እየሰራን ያለ ነው። የድርጅታችን ስም ሻምፒዮን ህትመትና ማስታወቂያ ይባላል። ያው በማስታወቂያ ዘርፍ ነው እየሰራን ያለ ነው። ስራዎቻችን ዘርፈ ብዙ ናቸው። የውጭ ማስታወቂያ ላይ የውስጥ ማስታወቂያዎችን ነው የምንሰራው። የተለያዩ የህንጻ ስያሜዎችን፣ ቢልቦርዶችን፣ ካር ብራንዲንጎችን፣ የተለያዩ የድርጅት ማስታወቂያዎችን፣ የሱቆችን፣ የትናንሽ ሱቆችን እንዲሁም ትላልቅ ሱቆችን ማስታወቂያ ስራ ነው የምንሰራው። የውጭ ማስታወቂያ ማለት ነው። አሁን 2ኛ አመታችንን ይዘናል። የ11 አመት የስራ ልምድ አለን። ተቀጥረን ነበር የምንሰራው በወቅቱ። ያው ከዛን ደግሞ ለረጅም ጊዜያት ስራ አተን ነበረ ቁጭ ብለን የነበረው። ከዛ ያው ከወንድሜ ጋር ተደራጅተን ይህንን እድል አግኝተን እየሰራን ያለ ነው። አሁን ያው የተደረገልን ድጋፍ በመጀመሪያ ያው የምታዩትን ቢሮ ተሰጥቶናል። ቢያንስ ያው ከቢሮ ኪራይ ነጻ ሆነናል። ግን ደግሞ እንዳልኩሽ ስራው ዘርፈ ብዙ እንደመሆኑ ሰፊ ቦታ የመስሪያ ቦታ ይፈልጋል። አሁን ውስን ሰውና ይዘን ነው እየሰራን ያለ ነው። ግን በጣም ሰፊ እንደመሆኑ መጠን የተሻለ የሰው ኃይል ይዘን የስራ እድል ፈጥረን መስራት የምንችልበት ሁኔታን ቢመቻች ጥሩ ነው ብዬ አስባለሁ። ለምን እንደምታዩ በውስን ነው ያለው ነገር። ለማምረቻ ቦታ ያስፈልጋል። ማሽኖችም አሁን አውትሶርስ ነው የምናደርገው። አብዛኛውን ነገር በተሰጠን ነገር አውትሶርስ እያደረግን ነው እየሰራን ያለ ነው ያለው ነገር ይሄ ነው። አዎ የተሻለ ነው። ያው በመንግስት ተመዝግበን ነው 15% ተመዝጋቢ ነን። ያው ፋይናንሻል ሪፖርቱን በሚታይበት ጊዜ ከፍተኛ ሽያጭ ነው የሚያሳየው። ምክንያቱም በሚፈጠሩት የስራ እድሎች እንዳልኩሽ ቀደም እንዳያችሁት የምክር ቤትንም ስራዎች መጀመሪያ እድል ያገኘ ነው እሱን በመስራት ነው። የተለያዩ ተቋማቶችን ስራዎችን እንሰራለን እና እንደዚህ በውል ፋይናንሱን ሪፖርቱን እንትን ባለውም የተሻለ ነው። የገበያ ትስስሩ አጥጋቢ አይደለም እውነት ለመናገር ወይኛም አልሰራንበት ይሆናል ብዬ ነው። ገና እንደ ጅማሬ አሁን ላይ ጥሩ ነው። አሁን ያው ከወረዳው ጋር በተለይ ስራ እድል እየፈጠረልን ያለው አሁን ላይ ነው እና ከዚህም የበለጠ ደግሞ እንግዲህ ባለን ጊዜ ውስጥ የተሻለ ነገር ቢገጥመን የተሻለ ነው ብዬ አስባለሁ። ያው ለምታደርጉልን ድጋፍና ትብብር እንዲሁም ቅድሚያ ለምትሰጡን ነገር የገበያ ትስስሩን እሱን በተመለከተ እናመሰግናለን እና የበለጠም ደግሞ እንዳልኩሽ አሁን የኛ ትልቁ ችግራችን ቦታ ነው። ተወስነን ያለ ነው። አንዳንድ ከስተመሮችን በሚመጡ ሰዓት የተሻለ ስራን ለመስጠት የሚያዩት ነገር ትንሽ እንትን ስለሚል ፕሮፖዛልም አስገብተን ነበርና እሱ ነገር ታይቶ ምላሽ ቢሰጠን እኛ ከዚህም የበለጠ መስራት እንችላለን ብዬ ነው የማስበው። ምክንያቱም ቀላል የስራ ልምድም አይደለም ያለን፣ ዘርፉም ደግሞ በጣም የሚያሰራ ነው። የኔ ስም መቅደስ ገብረተንሳይ ይባላለሁኝ። ማህበሩ መቅደስ ፍሬውትና ጓደኞቻቸው የንማነብ ህብረት ሽርክና ማህበር ይባላል። የማህበሩ አባላት በቁጥር 8 ነን። አሁን በተለያየ ምክንያት አባላት የለቀቁ ስላሉ በቁጥር 7 የሆኑን ሰዎች እያንቀሳቀስ ነው እንገኛለን። እኔ የማህበሩ ምክትል ስራ አስኪያጅ ነኝ። ያው ግን አጠቃልዬ ለዋና ስራ አስኪያጅ እየሰራው ነው ያለሁት። ሆኖም ግን 30 ቀፎ አዘጋጅተን በ30 ቀፎ ንቦችን ይዘን ለመስራት ነበረ እቅዳችን። 30 ቀፎ አዘጋጅተናል። ሆኖም ግን ንቦች በተለያየ ምክንያት የገቡትም ጥለው ይሄዳሉ። የመጀመሪያ 20 ቀፎች ናቸው በንብ የሞላ ናቸው። የሄዱበት ምክንያትንም እየተመራመርን ነው ያለነው። በመቀጠልም ደግሞ አካባቢው ምናልባት ለነሱ የሚመች አይደለም ይሆናል እያልን እየቀያየርን ብዙ ጊዜ ንብ የምናመጣው ከመናገሻ አካባቢ ከገበሬ ማህበር ነው። በባህላዊ ቀፎ እናመጣለን። ያንን የባህላዊ ቀፎ ደግሞ መልሰን ወደ ዘመናዊ ቀፎ እንገለብጣለን። ካመጣናቸው ከተለማመዱ በኋላ ግን ተመልሰው የሚጠፉ ብዙ አሉ። ችግራቸውን ለማወቅ እየሞከርን ነው። እኛ ስልጠና ወስደናል። ስንጀምርም ንቦችን እንዳይመቻቸው የሚያረጋቸው ነገር ምንድነው የሚለው ብዙ ነገር አውቀናል። ለምሳሌ ከዛ መካከል ጉንዳን ነው።
ጉንዳን በጣም ያስቸግራልና አካባቢው ይሄ ጫካና ዛፍ የበዛበት ስለሆነ ጉንዳን ቶሎ ነው የሚያፈራው እርጥበት በተገኘ ቁጥር። እኛም በራሳችን መንገድ ችግሩን ለመፍታት ሞክረናል። የቡና አተላ በመጠቀም ጉንዳኖቹን እንዲሸሹ የማድረግ ዘዴ ያለን። አሁን ክረምት ስለሆነ ነው። በቅርቡ ደግሞ እሱን ለመጠቀም ደግመንና ጉንዳኖቹን ከአካባቢ ለማጥፋት ዝግጅት ላይ ነን ያለ ነው። በአሁኑ ሰዓት 6 ቀፎች በንቦች የተሞሉ ናቸው። ምናልባት የምንጠብቀው ጥቅምት ላይ የበለጠ ይራባሉ ብለን እናስባለን። ምክንያቱም ዘንድሮ አይታችሁት ከሆነ ከየካቲት መጨረሻ ጀምሮ እስካሁን ዝናብ ነው። ንብ ደግሞ የክረምት ወራት ብዙ ጊዜ ማር እንዲሰጡ አይጠበቅም። ለእንቅስቃሴ የሚያስቸግራቸዋል። ሜዳ በሚወጡበት ጊዜ ዝናቡ መንገድ ላይ ያስቀራቸዋል። ስለዚህ ብዙ ምርታማ አይሆኑም በዝናብ ሰዓት። አሁን ምርታማ አይደሉም። የሚቀጥለው አመት ላይ ግን ፀሐይ ሲወጣ ይሆናል ብለን እንጠብቃለን። እንግዲህ የንብ እርባታን ለመስራት ቦታ ይፈልጋል። ከቦታ ጋራ ደግሞ ንቦችን ማወቅና እነሱን መንከባከብ እንዴት እንደሚቻል ማወቅ ያስፈልጋል እና ተጓዳኝ ስራዎችን መሰራት አለባቸው። ምናልባት ንቦች ዛሬ በቀፎ አስቀምጠሻቸው አሁን ምናልባት ከ3 ወር ከ6 ወር በኋላ ምርት ይሰጡኛል ብለሽ አይጠበቅም። ንብ ብዙ ጊዜ ቦታውን መልመድ አለባቸው። ሌላ ንግስት መወለድ አለባት፣ መባዛት አለባቸው። ከዛ ጊዜ በኋላ ነው የበዙ ከሄዱ በኋላ ጥሩ ማር ይሰጣሉ። በገጠር ይሄ ይመቻቸዋል ከከተማ ይልቅ። ስለዚህ ተጓዳኝ ስራ ያልኩበት ምክንያት ንብ ማርባት ጥሩ ነው። ንጹህ ማር ማግኘትም በጣም የሚደገፍ ነገር ነው። በሀገራችን ውስጥ ንጹህ ማር ችግር አለ በጣም። ሆኖም ግን ንጹህ ማሩን እያገኘን አላማችን ያ እስከሆነ ድረስ እየሰራን እያለን የገቢ ምንጭ ሊቸግረን ይችላል። በወራዊ የሚመጣ ውጤት ባለመኖሩ በተለይ በመጀመሪያዎቹ ጊዜዎች። ስለዚህ ተጓዳኝ የሆኑ የአትክልት ለንቦችም የሚመቹ አበባ ሊሰጡ የሚችሉ ነገሮች የጓሮ አትክልቶችን በተጓዳኝ ቢሰሩ ለቤት ለሚውሉን እህቶቻችን፣ እናቶቻችን፣ ልጆቻችን ጠቃሚ የሆነ ስራ ነው። ግብርና ነው፣ የከተማ ግብርና ማለት ነው። ለምሳሌ እንደ ሜልን አይነት ጥሩ ዋጋ የሚያወጡ ማለት ቆስጣና ጎመን ያወጣል። ግን ከዛም በላይ የሆኑ የተሻሉ አትክልቶችን ቢሰሩ በአሁኑ ሰዓት ደግሞ መሬት ላይ ብቻ አይደለም የሚሰራው፣ ወደ ላይም ይሰራል። ወደ ላይ በመቀጣጠል ላስቲኮችን የለስላሳ ላስቲኮችን የውሃ ላስቲኮችን በመጠቀም ብዙ ይሰራል። ዩቲዩቦችን ቢከፍቱ ብዙ የገቢ ምንጭ ሊያስገኙ የሚችሉ ከንብ ጭምር ከማር ጭምር ማለት ነው። የንብ ስራ ያው ትዕግስትን ይፈልጋል። ከትዕግስት ጋራ ገቢ የሚያገኝበትንም የጎን ስራ እየሰራ ቢሰሩ ጥሩ ነው ብዬ ለወጣቶች እመክራለሁ። እኛ ለመጀመሪያ ጊዜ 20 የንብ መንጋ ነበር ያስገባ ነው። ለመጀመሪያው 2 አመት ምንም ማር አላገኘንም። በ2011 ሰርተን ማለት ነው አቋቁመን በ3ኛው አመት ማለት በ2014 እና የ2013 መጨረሻው የግንቦት ወር ላይ ጥሩ ውጤት አግኝተን ነበር እና በዚህም እኛ የደረብነው አንድ ድራቢ ነው ከላይ። ምክንያቱም ንግስትና አብሯት እንቁላል የምትጥልላቸው የምትጥልበት ያለበት አብሯት የሚሰሩ ሰራተኛ ንቦች እታችኛው ነው የሚሆኑት። ከዛ ውስጥ ማር አናወጣም። ያ ማር የሚዘጋጀው ለራሳቸው ነው። ለኛ የሚዘጋጀው ተደራቢው ላይ ነው እና በጥሩ ሁኔታ ከ4 ቀፎ ላይ በተደራቢው ላይ ሰርተው ነበረ እና ከአንዱ 15 ከአንዱም 20 ያገኘንበት ጊዜ አለ። አዎ ይሄም እንግዲህ በሁለት ጊዜ ማለት ነው በ4 አመት ጊዜ ውስጥ ያገኘ ነው። ከዛ ወዲህ ግን አልሰጡንም። ምክንያቱም እንዳልኳችሁ መጀመሪያ አንዳንድ ችግሮች ኖረዋል።
እንዳይቆዩ የሚያረጓቸው እንዲጠፉ የሚያረጓቸው ነገሮችና ምናልባት ከወንዙም ጋር ተያይዞ ይሆናል ብለን ጥናት ላይ ነን። አሁን የምንፈልገው ይሄ ዙሪያውን በጥሩ ሽታ የማያስተላልፉ እጽዋቶች ለመትከል እንፈልጋለን። የንቦቹን እንቅስቃሴ ለመጠበቅ በአሁኑ ጊዜ በዓለም ላይ መረጃዎች በጣም ይተላለፋሉ። መረጃ በጥሩ ሁኔታ ይተላለፋል። ወጣቶች ዩቲዩቦችን ለምሳሌ ለመልካሙ ጎኑ ከፍተው ቢያዩ ዩቲዩብ በብዙ በመጥፎ ጎኑም የሚያቀርበው ነገር አለ። ግን መልካም ጎኖችን ቢያዩቸው እንዴት በቀላሉ ተፈላጊ የሆኑ የከተማ ግብርና አይነቶችን ሊሰራ እንደሚቻል የሚያስተምሩ አሉ። ወጣቶች እነዚህም ቢከፍቱ ይነቃቃሉ ብዬ አስባለሁ። ለምሳሌ እኔ አሁን ከንቦች ጎን ምን ሊሰራ ይችላል ብዬ ሳይ እንጉዳይ ሊሰራ እንደሚችል አውቃለሁ። ከሱስ ሌላ ምናልባት ቦታው ከተመቻቸልኝ ደግሞ እንደዚሁ እንጆሪ፣ ስትሮበሪ የሚባለው በጣም ተፈላጊ የሆኑ ደግሞ የአትክልት አይነቶች አሉ። በወረዳ በኩል በጣም ጥሩ ድጋፍ ነው የተደረገልን። ወይዘሮ መቤት እባላለሁ። 10 ሆነን ነው የተደራጀ ነው። ወረዳው ነው ያደራጀን እና ቦታም የሰጠው ወረዳው ነው። እዚህ ጋር ያሉ ጫጩቶች ናቸው 50 ጫጩቶች፣ ላይ ደግሞ 60 ሰጥቶናል ወረዳ። እንቁላል ጣይ እንቁላል እየሸጥን መኗቸውን እየገዛን እየሰራን ነው። ሴቶችና ህጻናት 24,000 ብድር ሰጥቶናል። በሱ እየተንቀሳቀስን ነው። ወደፊት እንግዲህ መንግስት ደግሞ እንዲያበረታታን የሚያስፈልገውን ድጋፍ እንዲያደርግልን በትህትና እንጠይቃለን። እነዚህ ገና የ2 ወር ናቸው። 10 ነን። ወረዳውን ያደራጀን 10 ነን። ቦታውንም የሰጠን ሼዱንም ሁሉን ነገር ማቴሪያሉን ያቀርብልን እሱ ነው። እንቁላል ጣይ ናቸው። ወረዳውን የደገፈን ለሴቶች ብሎ የሰጠን ዶሮቹን እየሸጠን እየበረታን ነው እና የስራ እድሉን የሰጠን ወረዳው ነው። የበለጠ ደግሞ አስፋፍተን እንድንሰራ ከጎናችን እያበረታታን ነው። ወረዳው ነው የሰጠን ማቴሪያሉንም ቦታውንም ብድርም ለሴቶችና ህጻናት 24,000 ብር ሰጥቶናል። ከወለድ ነጻና እያበረታታን ነው። ወረዳው ክብረት ይስጥልን። ከስራ አስኪያጁ እስከታች ላሉት እዚህ ስራ ውስጥ እንድንገባ ለአበረታቱን ለወረዳ ሰራተኞች ሁሉ ክብረት ይገባቸዋል። ወደፊት ደግሞ ወጣቱ ከኛ ተረክቦ አስፋፍቶ እንዲሰራ እኛም አሁን ተስፈኛ ነን። አገር ለማስጠራት የእናት ጀግና ለመባል ነው።